ሁል ጊዜ ኸይር የሚባል ነገር ጥሩ የሚባል ነገር የማይገራላት ተይ እባክሽ ብትባል ምንም በፍጹም ቁርአን ቢነበብላት ሐዲስ ቢነበብላት ስለ ቂያማ ቢነገራት ስለ ቀብር ቢነገራት መስሚያ የሌላት ነፍስ አለች። فمنهم ظالم لنفسه ነፍሱን ብቻ የሚበድል የሆነ ሰው አለ። وما ظلمناهم ولكن كانوا انفسهم يظلمون ይላል አላህ። እኛ አይደለም የበደልናቸው ራሳቸው ነፍሳቸውን በድለው ነው ብሎ አላህ ይነግረናል። ሰው ራሱን እንዴት ይበድላል? ራሳችሁን አትበድሉ እያለ አላህ እየተናገረ አንድም ቀን ተሳስታ እንኳን ኸይር ነገር መስራት የማይገራላት የሆነች ነፍስ አለች። ኸይር ነገር እንኳን ብትሰራ ኸይር ነገሩ ላይ ጀርባው ላይ ምን አለ? ሸር አለ። ሸር አለ። ምንድነው ሸሩ? ሰላት ብትሰግድ እንኳን እቺ አይነት ነፍስ ሰላቱ ለሰው እይታ ነው። ስለዚህ ሸር ነው ማለት ነው። ሰደቃ ብትሰድቅ እቺ ነፍስ ሰደቃው በሰልፊ ነው። ሸር አለው ከጀርባው ሰጥቶ መቀበል አለበት። ሐራም ነገር ብቻ የተገራላት ነፍስ አለች። ከእንደዚህ አይነት ነፍስ አላህ ይሰውረን፣ አላህ ነጃ ይበለን። ወሚንሁም ሙቅተሲድ አለ። ሌላው ደግሞ መካከለኛ የሆነች ነፍስ አለች። ኸይር ትሰራለች፣ እንደገና ደግሞ ከራሷ ጋር ጦርነት ትከፍትና እንደገና ደግሞ ያው ራሷን ማሸነፍ ያቅታትና ከዛ ሸር ውስጥ ትገባለች። መጥፎ ነገር ሐራም ትሰራለች፣ ድጋሚ ወደ ኸይር ትመጣለች። ድብልቅልቅ ያለች ነፍስ አለች አይደለ? ይሄ የኛ አይነት ነፍስ ይመስለኛል። ድብልቅልቅ ያለች ነፍስ በአንድ ነገር ላይ ሙጥመኢን ያልሆነች ማለት ነው። ኸይር ነው፣ ጥሩ ነው። በጣም ጥሩ ባይሆንም ጥሩ ነው፣ ይሻላል። ከመጀመሪያው ይሻላል አይደል? ከመጀመሪያው ይሻላል። ምክንያቱም ወአትቢኢ ሰይአተ አልሐሰነ ተምሑሃ መጥፎ ስራ ከሰራ ያህን መጥፎ ስራ ላይ ኸይር ስራ አስከትልበት ያህንን መጥፎ ስራ ይሽረዋልና ይላል ያላህ መልእክተኛ። አሁን ልንሰግድ የመጣነው ሰላት ከዚህ ሰላት በፊት የሰራነው ወንጀልን ይሄ ሰላት ያብሰዋል። ወረመዳኑ ኢላ ረመዳን ከአንድ ረመዳን እስከ ሌላኛው ረመዳን ድረስ በመካከል ላይ የተሰራ ወንጀል በረመዳን ምክንያት ይማራል። ወልጁምዓቱ ኢለል ጁምዓ ከአንደኛው ጁምዓ እስከ አሁን ዛሬ ጁምዓ ነው ያለነው። ከትላንት የዛሬ ሳምንት ከነበረው ጁምዓ እስከ አሁኑ ጁምዓ ድረስ የሰራናቸው ወንጀል ዛሬ ጁምዓ በመሳተፋቸው ምክንያት ይታበሳል። ወልዑምረቱ ኢለል ዑምራ ከዑምራ እስከ ዑምራ ድረስ ያለው ጊዜ ሙከፊራቱ ሊማ በይነሁነ ኢዘ እጅቱኒበል ከባኢር አሉ ነቢያችን ሰላም። እነዚህ አሁን የጠቀስኳቸው እንዳለ በመካከላቸው ላይ ለሚሰሩ ወንጀሎች ማበሻ ናቸው። ከባባድ ወንጀሎችን እስከተጠነቀቃችሁ ድረስ ትላልቅ ወንጀሎችን እስከተጠነቀቃችሁ ድረስ ጥቃቅኑን አላህ ያብስላችኋል። ከባባድ ወንጀሎችን መጠንቀቅ ጥቅሙ ምንድነው? ኢን ተጅተኒቡ ከባኢረ ማ ቱንሃውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺሉኩም ሙድኸለን ከሪማ ይላል አላህ። እናንተ አማኞች ሆይ ከባባድ ወንጀሎችን ብትጠነቀቁ ይላል አላህ። ዝሙት ላለመስራት መሞከር፣ በአላህ ላይ ላለማጋራት መሞከር፣ ሰላት ላለማቋረጥ መሞከር፣ የወላጅ ሐቅን ለመጠበቅ መሞከር፣ ሰውን ላለመግደል መሞከር፣ እነዚህ ትላልቅ ወንጀሎች ናቸው። ሰው ላይ ድግምት ምንድነው የሚባለው? ድግምት አማርኛው ነው። ሰው ላይ ለምን በለጠኝ፣ ለምን ከኔ ተሻለ ብሎ ሰው ላይ ድግምት ይሰራል። ጠንቋይ ቤት ለጠንቋይ ቤት ይሽከረከራል። ሙስሊም ሆኖ ይሄ ለአንድ ሙስሊም በፍጹም ከእስልምና የሚያስወጣው ተግባር ነው። ሲህር፣ ሰው ላይ ድግምት መስራት፣ እነዚህን ከባባድ ወንጀሎችን አንድ ሰው ከተጠነቀቀ ኑከፊር ዐንኩም ሰይአቲኩም አለ አላህ። ሌላ ወንጀሎቻችሁን አብስላችኋለሁ፣ እነዚህ ከባባድ ወንጀሎችን ብቻ ተጠንቀቁልኝ አለ አላህ። አብስላችኋለሁ ብሎ አላህ ነግሮናል። እነዚህ ግን ከባባድ ወንጀሎች የእውነት ተውበት፣ ትክክለኛ ወደ አላህ መመለስ፣ ንስሐ፣ ጸጸት ከሌለባቸው በስተቀር በእነዚህ ወንጀሎቻችን ከአላህ ጋር ብንገናኝ ዘላለማዊ የጀሃነም ሆነን ነው የምንቀመጥ። አላህ ይጠብቀን። ይሄ ነው ነፍስያ። ሶስተኛዋ ወሚንሁም ሳቢቁን ቢልኸይራት ቢኢዝኒላህ። ሶስተኛ ነፍስ ደግሞ አለች በአላህ ፍቃድ
በቃ መጥቃ ይወጣች ማለት ነው። ኸይር ስራ ብቻ ይገራላት ነፍሳለች። ምናልባት ኢንኬዝ የሆነ ወንጀል በመሃል ላይ ልትሰራ ትችላለች። ቶሎ ብላ በእስትግፋር ታብሰዋለች። አያችሁ፣ ኸይር ብቻ የሚገራላቸው ሰዎች አሉ። ልክ እንደ መላኢካ ከመላኢካም በላይ የሆኑ የሰው ልጅ እኮ ክፉነቱ አረመኔነቱ ከሸይጣን በታች ያደርገዋል። ታውቃላችሁ፣ መልካምነቱ፣ የዋህነቱ፣ ታታሪነቱ አላህ ጋር ጥሩ ግንኙነት ካለው ደግሞ ከመላኢካም በላይ ነው ደረጃው። ምርጥ ከሆን ከምርጦች በላይ ትሆናለህ። የተዋረድክ ከሆን አላህ አክብሮ ፈጥሮሃል፣ የኔ ብሎሃል፣ ያንተ አይደለሁም ብለህ የሌላ የምትሆን ከሆነ እያበላህ እያጠጣ ሌላ የምታመሰግን ከሆነ ለሌላ የምትሰግድ ከሆነ ለሌላ የምታጎበድድ ከሆነ አላህ ይቀየመሃል፣ አላህ ይታዘብሃል። ነፍሳችን በተፈጥሯ ቅድም ብያቸዋለሁ ወደ መጥፎ ነገር ማመዘን ትፈልጋለች። ቆም ብለን ራሳችንን እንመርምራት። ነፍሴ ሆይ ምን እያረግሽ ነው? ምን እየሰራሽ ነው? አላህ እኮ ያይሻል፣ አላህ እኮ ይሰማሻል። ያ አዩሀ ለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ አማኞች ሆይ አላህን ተገቢ የሆነውን ፍራቻ ፍሩት፣ ሙስሊሞች ሳትሆኑ እንዳትሞቱ አለ አላህ። ምን ማለት ነው ሙስሊም መሆን? አህመድ ሙሐመድ መባል ነው ሙስሊም መሆን? አይደለም። ሙስሊም ማለት ለአላህ ሱብሓነሁ ወተዓላ ሁወል ኢስቲስላሙ ሊላሂ ቢጣዓቲ ወልኹሉስ ምንድነው ሚነ ሽርክ ወአህሊሂ ወልበራአቱ ሚነ ሽርክ ወአህሊሂ። እስልምና ሙስሊም ማለት ምን ማለት ነው? ሁወል ኢስቲስላሙ ሊላሂ ቢጣዓ ለአላህ ሱብሓነሁ ወተዓላ ለመታዘዝ እሱ ባለኝ መንገድ ላይ ለመገኘት ራሴን ለማዋረድ ዝቅ ለማድረግ እጅ እግር መስጠት ነው። በቃ እጅ ለአላህ መስጠት ማለት ነው። ከዛስ ከአላህ ውጪ ከሚመለክና ከአላህ ውጪ ከሚያመልኩ ሰዎች ራስን ማግለል ነው። ይሄ ነው ሙስሊም የሚያስብለው። ስለዚህ ትሰግዳለህ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ስግደቴ፣ ጾሜ፣ እርዴ፣ መኖሬ፣ መሞቴ ለማን ነው? ለማን ነው? ለዓለማቱ ጌታ ለአላህ ነው። ላ ሸሪከ ለሁ በሱ ላይ አላጋራበትም። ወቢዛሊከ ኡሚርቱ ወአና አኩና ሚነል ሙስሊሚን። በዚህ ነገር ላይ ከሙስሊሞች እንደሆን አላህ ታዟል፣ አላህ አዞኛል። ይሄ ነው የሙስሊም ባህሪ። ያ አዩሀ ለዚነ አመኑ ተቁላሃ ወልተንዙር ነፍሱ ማ ቀደመት ሊገድ አለ አላህ። እናንተ አማኞች ሆይ አላህን ፍሩ፣ ጌታችሁን ተጠንቀቁት፣ ነፍስ ለነገ ምን እንዳዘጋጀች ትመልከት አለ አላህ። ነገ ያላት ማናት? ትንሣኤን እኮ ነው፣ ቅያማን እኮ ነው። ነገ አላት አላህ። እናንተ ሩቅ አድርጋችሁ ቅያማን ታስቡታላችሁ። ወነራሁ ቀሪባ ይላል አላህ። እኛ ግን ቅርብ ነው። ቅያማ ማለት ነገ ነው። ነገ እንሞታለን። ነገ አላህ ፊት እንቆማለን። ነገ ከአላህ ጋር ሂሳባችን ነገ ከአላህ ጋር ነው። በኖርንበት ዕድሜ በእያንዳንዷ በበላናት በጠጣናት አላህ ጋር እንጠይቃለን። ወላሂ ሱመ ለቱስአሉነ የውመኢዝን አኒ ነዒም። ዛሬ ይኸው ለብሳችሁ በመጣችሁት ልብስ አላህ ጋር ነገ ቂያማ ቀን አመስግነህበታል ልብስ ወይስ ሸርን የሰራበት ትጠየቅበታለህ። ዛሬ ስሁር በልተናት በመጣናት አንድ ፍሬ ለምትምር አትሆንም። ነገ ቂያማ ቀን ትጠይቃለህ። አመስግነዋል አላህ ወይስ ክደኸዋል? በሱ ዛሬ ይኸው በሰላሙ አላህ አኖረናል። ያመሽልናል፣ ያነጋልናል፣ ፀሐይ ያወጣል፣ ጨረቃ ያወጣል። አይደል እንዴ? አላህ እስትንፋሳችንን ይኸው እንደፈለግን ተነፍሳለን፣ እንደፈለግን በአፍያ እንንቀሳቀሳለን። በዚህ ነገር ላይ አመስጋኝ ነህ ወይስ ካጂ ነህ? ባሮቼ ወይ አመስግኑኝ አትካዱኝ አለ አላህ። ዛሬ መተንፈሻ አጥተው እኮ ኦክሲጅን ተገጥሞላቸው በስቃይ የሚሰቃዩ እኮ ብዙ ሆስፒታል ለሆስፒታል በየቤቱ እኮ በኦክሲጅን እንጂ መተንፈስ ማይችሉ አሉ። ይሄንን አየር ንጹህ አየር መተንፈስ እንዳይችሉ አላህ አድርጓቸዋል። ታዲያ ተመሰግንም አላህ አልሐምዱሊላህ እንለውም እንዴ? አላህ ዛሬ እኮ እኛ እንደፈለግን መተን ሽንት ቤት ገብተን እንሸናለን። መሽናት ሰገራ ቀላል ነገር መስሏችኋል?
ሰገራም ቢያለው ሰው ምን ያህል ምጥ ውስጥ እንደሚገባ ምን ያህል እንደሚጨናነቅ ታውቃላችሁ። የኪንታሮት በሽታ ያለበት ሰው ታውቃላችሁ። ሰቀቀን ራሱ ምግብ እኮ ራሱ አይበላም እኮ ለምን ሰገራው እንዳይመጣ አይደለም። ዛሬ አንተ አልሐምዱሊላህ ተጸዳተህ ትመጣለህ። ሽንት ዛሬ ለመሽናት ካቴተር ተገጥሞላቸው ለእያንዳንዱ ካቴተር ገንዘብ እየከፈሉ የሚሸኑ ሰዎች እኮ አሉ እኮ። ለሽንት የሚከፍሉ ሰዎች አሉ ሰው ሰራሽ ለሆነ። አንተ ትሸናለህ ትመጣለህ። አልሐምዱሊላህ አመስግነህ ነው እናውቃለን። አላህ ትበላለህ። የት ነው የሚሄደው? ለአንተ አካል የሚሆነውን የሚበጀውን ያስቀራል፣ የማይበጀውን እንዲወጣ አላህ ያደርጋል። ሱመ ሰቢለ የሰራ መንገዱን አላህ ያገረዋል። አልሐምዱሊላህ። አረ ለስንቱ አላህን ማመስገን ይጠበቅብናል። የአልጋ ቁራኛውን ይኸው ከኛ ጋር ዛሬ እዚህ ቦታ ላይ መጥቶ ለመታደም የማይችል ብዙ ሰው እኮ አለ። የአልጋ ቁራኛ መቼ ነው ከዚህ አልጋ ላይ የምነሳው? በቀኝ ጎኑ ተኝቶ ወደ ግራም መገላበጥ የማይችል ስንት አለ ወላሂ። አላህን ልናመሰግነው ይገባል። አልሐምዱሊላህ ልንለው ይገባል። ለኢን ሸከርቱም ለዐዚደነኩም ባሮቼ ሆይ አመስግኑኝ፣ ስታመሰግኑኝ እጨምርላችኋለሁኝ አለ። ወለኢን ከፈርቱም ከካዳችሁኝ ግን ኢነ ዐዛቢ ለሸዲድ ቅጣቴ የበረታ ነው አለ። ቅጣቴ የበረታ ነው። ምን አሉ ነቢዩላህ ሙሳ ዓለይሂ ሰላም? ወቃለ ሙሳ ኢን ተክፈሩ አንቱም ወመን ፊል አርዲ ጀሚዓን ፈኢነላሃ ለገኒዩን ዐኒል ዓለሚን። እናንተም ዓለም ላይ ያለው ሰው በአጠቃላይ ብትክዱት አላህን፣ አላህ ከዓለም የተብቃቃ ጌታ ነው። አመሰገን ነው ካድ ነው ለአላህ የሚጨምርለት ነገር አለ? ምስጋናው ለራሳችን፣ ክህደቱ በራሳችን። ተናገረ አላህ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም። ባሮቼ ሆይ መልካም ብትሰሩ መልካሙ እኮ ለራሳችሁ ነው። ወኢን አሳእቱም ፈለሃ መጥፎ ብትሰሩ ያንኑ መጥፎ ነገር ነው የምሰጣችሁ አለ አላህ። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የአንድ ሰው ወንጀል በሌላው ወንጀል ላይ አይጣበቅም። አባት በሰራው ልጅ አይቀጣም። ልጅ በሰራው ወንጀል አባት አይቀጣም። በዛ ነገር ላይ የሰዎች መገፋፋት ውስጥ እስከገቡ ድረስ ካልሆነ በስተቀር ሐራም እንድንሰራ መንገዱን የከፈቱ ሰዎች ካልሆኑ በስተቀር ሌላው ለሰራው እኔ ምን አገባኝ? አልጠየቅም። ይሄን ነው አላህ ሱብሓነሁ ወተዓላ እኛ ወደ እሱ እንድንመለስለት ይፈልጋል ጌታችን አላህ። ባሮቼ ሆይ ኑ ወደ እኔ። አላህ አፍቃሪ ጌታ ነው። አላህ ባሮችን የሚያስጠጋ የሚወድ የሆነ ጌታ ነው። ያ አዩሃ ናስ ማ ገረከ ቢረቢከል ከሪም። አንተ የሰው ልጅ ሆይ ይህ ምስጉን የሆነውን ጌታህን ቸር የሆነውን አምላክህን እንድትተወው ያደረገህ ያታለለህ ነገር ምንድን ነው? ዱንያን ያታለለ አላህን በዱንያ ትቀይረዋለህ? ሴት ናት ያታለለች አላህን በሴት ትቀይረዋለህ? ምቾት ዛሬ ስልጣን መጣ። ስራ ትላንት አልነበረህም፣ አላህን ታውቀው ነበር። ዛሬ ስራ አገኘህ፣ አላህን ተውከው። ዛሬ ረመዳን ነበር፣ አላህን አወከው። ይኸው ዛሬ መጣ ረመዳን ወጣ፣ አላህ ይኸው ወጣ። ይኸው መስጊዳችን ባዶ ሆኗል። በየመስጊዱ ባዶ ሆኗል። አላህ እንዴት ይተዋል? እንዴት አላህን ትተን ሰዎች እንዴት ያለ አላህ እንዴት ይኖራል? ያለ አላህ እንዴት ይኖራል? አስቡት። አንድ ሕፃን ልጅ እናቱ ከሌለች በእንክብካቤ ማን ተንከባክቦ ያሳድገዋል? አላሁ አርሐሙ ቢዒባዲሂ። አላህ በባሮቹ ላይ አዛኝ የሆነ አምላክ ነው። ወደ ፍቅር የሚጠራን አምላክ ነው። ጨካኝ አይደለም አምላካችን አላህ። አረመኔ አይደለም አምላካችን አላህ። ወዱድ ነው፣ አፍቃሪ የሆነ አምላክ ነው። ረሒም ነው፣ አዛኝ የሆነ አምላክ ነው። ገፉር ነው፣ መሐሪ የሆነ አምላክ ነው። ሰታር ነው፣ ወንጀላችንን ነውራችንን ሸፋኝ የሆነ አምላክ እኮ ነው አላህ። እንዴት አላህን እንተወዋለን? እንዴት አላህን እንረሳዋለን? ወላሂ አላህን ትቶ ሰው እንዴት ነው ህይወት የሚኖረው? እንዴት ያስችለዋል? እንዴት ያስችለዋል? አላህ ያው ሉጥፍ በእዝነት ቃል እየጠራን ነው። ባሮቼ ሆይ ኑ ወደ እኔ። ነቢያችን አለይሂ ሰላቱ ሰላም አንድ ጊዜ አንድ እናትን አዩዋት። ያቺ እናት ምርኮኛ ሰዎች የተማረኩ ነበሩና እዛ ምርኮኛ ውስጥ ሕፃን ልጅ ጠፍቶባታል። ያቺ ሕፃን ልጇን እየፈለገች እናት ምርኮኛ መካከል ላይ አገኘችው ልጁ
እየሮጠች ሄደችና ልጁን ያዘችውና ከዛ ምን አደረገች? ወደ ጡቷ ደገፍ አደረገች። ጡቷን አጠባችው፣ ወደ ሆዷ ጠበቅ አደርጋው እሱም ማባበል ጀመረች። የእናትነት ፍቅር ሰጠችው። ከዛ ነቢዩ ዞሩና ሰሃቦችን ጠየቁ። አተረውነ ሃዚህ ጣሪሀተን ቢወለድሃ ፊናር፣ ይቺ እናት ለልጇ የምትሰጠውን ፍቅር እያያችሁ ነው። ይቺ እናት እሳት ውስጥ ይሄን ልጅሽን ወርውሪው ጣዩ ብትባል የምትጥለው ይመስላችኋል? አለ። ላ ወላሂ አሉ ሰሃቦች፣ ወላሂ በፍጹም አሉ። እንዴት ታደርገዋለች ይቺ እናት? ከዛ ምን አሉ የአላህ መልእክተኛ? የፈለጉት ይሄንን ነው። አላሁ አምላካችሁ አላህ ጌታችሁ አላህ አርሐሙ ቢዒባዲሂ ሚን ሃዚህ ቢወለዲሃ፣ ይቺ እናት ለልጇ ካዘነችው እዝነት ካሳየችው እዝነት የበለጠ አላህ ለእናንተ እኮ አዛኝ ነው። ለእናንተ አዛኝ ነው አላህ። አላህ አዛኝ ባይሆን ኖሮ በእያንዳንዱ ወንጀላችን ቅጽበታዊ ይይዘን እኮ ነበር እኮ አይደል? ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ አላ ዘህሪሃ ሚን ዳባ። ምድር ላይ የሰው ልጆች በሚሰሩት ወንጀል ቅጽበታዊ ብንይዛቸው ኖሮ ምድር ላይ የሚንቀሳቀስ አንድም ፍጥረት አታገኙም ነበረ። ግን በእዝነቱ አላህ ይኸው የሚመዘግቡ መላኢኮች አሉ። ወንጀል ስንሰራ የሚመዘግቡ፣ ኸይር ስንሰራ የሚዘግቡ መላኢኮች አሉ። ይመዘግባሉ። ኪራመን ካቲቢን ያዕለሙነ ማ ተፍዓሉን አሉ። የተከበሩ መላኢኮች አሉ፣ ጸሐፊዎች አሉ። የምትናገሩትን ነገር እያንዳንዱን ነገር ይመዘግባሉ። የምትሰሩትን ነገር እያንዳንዱን ነገር ይመዘግባሉ። የአላህ አዛኝነትን ግን እዚህ ጋር እዩት። የምንሰራው መልካም ነገር ወዲያውኑ ነው ኢሚዲየትሊ ይመዘገባል። ወዲያውኑ ነው የሚመዘገበው። ወንጀል ከሰራን አንዚራ አቆዩት፣ አትመዝግቡበት ይላል አላህ መላኢኮችን። የዚህም ባሪያዬን ወንጀሉን አትመዝግቡበት፣ 6 ሰዓት ጠብቁት፣ ባሪያዬን ግማሽ ቀን ጠብቁት ይላል አላህ። ምን አባ ለአለሁ የርጂዕ ሊመለስ ይችላል ይሄ ባሪያዬ። ነፍስያውን እኮ ማሸነፍ አቅቶት ይሆናል። ሸይጣን ወስውሶት ሊሆን ይችላል፣ መስሎት ሊሆን ይችላል፣ ተታሎ ሊሆን ይችላል። 6 ሰዓት ጠብቁት ይላል አላህ። 6 ሰዓት ተጠብቆ ወደ አላህ ካልተመለሰ ተውበት ካላደረገ ለባሪያዬ አንድ ወንጀል ብቻ ብላችሁ ጻፉበት ይላል። ሱብሃንአላህ፣ አንድ ብቻ ጻፉበት ይላል። ኸይር እኮ ስራ ሰርተ በእስልምና አንድ ወንጀል የሚባል እኮ የለ። አንድ አጅር የሚባል ነገር የለም በእስልምና። መነሻው ስንት ነው? አልሐሰነቱ ቢዐሽሪ አምሳሊሃ። አንድ ሐሰና በእስልምና 10 ነው መነሻው። አሊፍ ብለህ ቁርአን ስትቀራ መነሻው 10 ነው። ከዛስ በኋላ ይሄ 10ሩ በ700 ይባዛል። 700 ከዛ በኋላ ኢላ አድዓፊን ከሲራ ወደ ብዙ ሺዎች ይባዛል፣ ይነባበራል። አያችሁ፣ ይነባበራል። በጣም የሚያጅበኝ ነገር፣ በጣም የሚገርመኝ ነገር የክፋታችን ጥግ ማለት ነው። መልካም ስራ እንሰራለን፣ ጥሩ ስራ እንሰራለን። መልካም ስራ ስንሰራ ከ10 ይጀምራል ምንዳው። ከዛ በኋላ በ700 7,000 7 ሚሊዮን ምናምን ሊሆን ይችላል አጅር ብታገኘው። ወንጀል እዚህ ጋር ትሰራለህ፣ 1 ትደግማለህ፣ 2 ትደግማለህ፣ 3 እሱንም ተውበት ካደረክ ይፋቃል፣ ይሰረዛል። ያ ረቢ ማረኝ ካልከው ይሰረዛል። እንደዚህ ሆኖ ግን ነገ የቂያማ ቀን ወንጀላችን ያመዝናል። አይገርምም? እንደዚህ ሆኖ ነገ የቂያማ ቀን ወንጀላችን ያመዝናል። ሚዛን የሚደፋው ወንጀላችን ነው፣ ክፋታችን ነው ወንጀል ሚዛን። እንደው አላህ ሐሰናችሁን በ10 ነው የጀመርኩላችሁ ወንጀላችሁን በ10 ነው መጀመሪያው ቢልስ አላህ ምን እናመጣለን? አላህ አዛኝ ነው። አላህ ሩህሩህ ነው። እገሌ ፍቅር ነው እያሉ ሌሎች ይሰብኩናል እኮ። እኛ አላህ ፍቅር መሆኑን ለምን አናሳየን? ፍቅር አይደል እንዴ አላህ ነው አይደለም? ባይሆን ኖሮ እኮ አላህ ቁርአን ላይ ከ114 ምዕራፎች ውስጥ 113ቱ ምዕራፎች አልሐምዱሊላህ ቢስሚላሂ ራህማን ራሂም ብሎ ነው የሚጀምረው። እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው ጌታችሁ ስም። አያችሁ፣ ወደ ረሕመቱ ነው የሚያስጠጋው። ወደ ረሕመቱ ነው የሚያስጠጋን አላህ። ወደ እዝነቱ ነው የሚጠራን አላህ፣ ወደ ክፋቱ አይደለም።
ቢስሚል ጀባር ቢስሚል ሙንተቂም ቢስሚል አዚዝ ብሎ አልጀመረም እኮ አላህ ቁርአኑ ሲጀምር በኃያሉ ስም በዛ በቀጪው ስም በዛ በኃያሉ በዛ የበላይ በሆነው ስም ብሎ አላህ አልጀመረም። ይሄ ባሮችን አላህ የሚያስጠጋበት ነው። ባሮችን ወደ ራሱ የሚያስጠጋበት የሆነ ነው። ለማንኛውም ባሪያ ለማንኛውም ሰው እድሜ ልካችንን ወንጀል ስንጨማለቅ የነበርን ሰዎች አሁንም አላህ እየጠራን ነው። በኸይር ላይ አሁንም መልካም ስራ ስንሰራ የነበርን ሰዎች አሁንም አላህ እየጠራን ነው። አላህ ወንጀል ሰርተህ በአላህ ልትሸማቀቅ አይገባም። ይብስ ለሰራህ ወንጀል ወደ አላህ ባለመመለስ ልትሸማቀቅ ይገባል። ከአላህ ጋር በነበረህ ነገር ላይ አላህ አይምረኝም ብለህ ተስፋ እንዳትቆርጥ። ይብስ ተስፋ መቁረጥህ ሌላ ወንጀል ነው፣ አላህን ያስቆጣዋል። አላህን ይብስ ተስፋ ስትቆርጥ ነው የሚቆጣው አላህን መለመን አታቁም። ለምነው፣ ዛሬም ለምነው፣ ነገም ለምነው፣ ሁሌም ለምነው። አላህን መለመን ያቆምክ ጊዜ ከአላህ ጋር ተጣልተሃል። በቃ መስመርህን ቆርጠዋል፣ ኔትወርክህን ቆረጥከው። ራስህ መለመን ስታቆም ወንጀል ሰርተሃል፣ ወንጀል በዝቶብሃል፣ ወንጀል የተራራ ያህል ከብዶሃል። አዎ እመን፣ ካንተ የሚጠበቀው ማመን ብቻ ነው። እመን ትድናለህ ይላል አይደል? እስልምና ነው እመን ትድናለህ የሚለው። እመን ወንጀልህን፣ እመን ትድናለህ። ጌታዬ ወይ በወንጀሌ አምኛለሁኝ፣ ጥፋተኛ መሆኔን አምኛለሁኝ፣ በራሴ ላይ መስክሬያለሁ። ያንተን እዝነት ግን አምኜ ያንተን እዝነት ተመርክዤ ያንተን እዝነት ተማምኜ ግን ወደ አንተ መጥቻለሁ፣ አታሳፍረኝ በለው። ወላሂ የሚያሳፍር አምላክ አይደለም። ነቢ ዒባዲ ይላል እኮ አላህ ቁርአን ላይ። ንገርልኝ ለባሮቼ፣ እየሰማችሁ ነው የአላህ ባሮች? ንገርልኝ አላቸው ለነቢያችን አለይሂ ሰላም። ነቢ ዒባዲ ለባሮቼ ንገርልኝ፣ እኔ አነል ገፉሩ ረሒም መሐሪና አዛኝ መሆኔን ለባሮቼ ንገርልኝ አለ አላህ። መሐሪና አዛኝ ኢነላሃ ገፉሩ ረሒም ቁርአን ላይ ስንት ጊዜ ነው የምንቀረው? አምላካቸው አላህ እጅግ በጣም መሐሪና አዛኝ የሆነ አምላክ ነው። ይቅር ባይ ነው አምላካቸው አላህ፣ ይቅር ባይ ነው። ወደ አላህ ሱብሓነሁ ወተዓላ እንመለስ፣ ራሳችንን እንመርምር፣ የራሳችንን እንፈትሽ። ጥሎ የሚጥለን አምላክ አይደለም አላህ፣ ጥሎ የሚተወን አምላክ አይደለም። ዛሬ እንኳን እኛን ይቅርና አላህ ልጅ አለው የሚሉት ሰዎችን ሌላው አካል ነው ኢሳን አላህ የፈጠረውን ኢሳ የአላህ ተጋሪ አድርገው ኢየሱስ ጌታ ነው ብለው የሚናገሩ ሰዎችን ያበላል አያበላም? ያበላል አያበላም? እያኖረ ነው፣ እያበላ ነው። አላህ የለም እያሉ አላህ ላይ አፋቸው የሚከፍቱ ሰዎችን የሚሰድቡትን ሰዎች አላህን እኮ ይሰድቡታል እኮ። የሚሰድቡ ሰዎችን አላህ እያበላቸው እኮ፣ አላህ እያጠጣቸው እኮ ነው፣ እያኖራቸው እኮ ነው። አንተ ደግሞ አማኝ ነህ፣ ወደ አላህ የተጠጋ ሰው ነህ፣ አላህን አውቀኸው መጥተሃል። እንዴት ይጨክንብሃል ባንተ ላይ? ይሄ የአላህ ባህሪ አይደለም፣ የአላህ ባህሪ አይደለም። ባሪያዬ ሆይ ያ ዓብዲ ያለ አላህ፣ ባሪያዬ ሆይ ኢዛ ተቀረብተ ኢለየ ሽብረን ተቀረብቱ ኢለይህ ዚራዐን፣ ወደ እኔ አንድ ስንዝር ቅረበኝ እኔ ክንድ ቀርብሃለሁኝ አለ አላህ። ባሪያዬ ሆይ ክንድ ከቀረብከኝ እኔ በእርምጃ ቀርብሃለሁኝ አለ አላህ። በእርምጃ ከቀረብከኝ እኔ በእቅፍ ቀርብሃለሁኝ አለ። በእርምጃ በፍጥነት ቀርብሃለሁ አለ አላህ። አላህን በቀረብን ቁጥር፣ ወደ አላህ ሱብሓነሁ ወተዓላ በተጠጋን ቁጥር አላህ ወደኛ ይጠጋል፣ ያቀርበናል። አላህ ይወደናል። አላህ በአላህ መወደድ ምንኛ ያማረ ነው። እኛ ሙስሊሞች ጀነትን ለማግኘት ብለን አይደለም የምንለፈው። ይሄ ብቻ አይደለም ጋያችን። እኛ ሙስሊሞች አላህ ይቀጣናል ብለን ብቻ አይደለም የምንፈራው። እኛ ሙስሊሞች የአላህን ውዴታ እናስበልጣለን ከምንም በላይ። የአላህ ውዴታ ከጀነትም ይበልጣል። አይበልጥም እንዴ? ወሪድዋኑ ሚነላሂ አክበር። የአላህ ውዴታ ከምንም በላይ የሚበልጥ ነው፣ የላቀ ነው። ያከበረህ እኮ ሰው ናንተ። የሰው ልጅ አላህ ለባሮቹ ለሰው ልጆች ልቅና እንደ ሰው ልጅ እኮ ቀና ብሎ ቀጥ ብሎ የሚሄድ ሰው እኮ የለም እኮ፣ ፍጥረት እኮ የለም።
ሁሉም እያጎነበሰ እንዲኖር ነው አላህ የፈጠረው እኮ። የሰው ልጅ ብቻ ነው ቀና ብሎ የሚሄደው የሚያጎነብሰው እንደ ሌሎች እንደ እንስሳዎች። የሰው ልጅ የሚያጎነብሰው ለአላህ ብቻና ብቻ ነው እኮ አይደለም። የምናጎነብሰው ሰላት ላይ ብቻ ነው። እጅ የምንነሳው ሰላት ላይ ብቻ ነው። ሩኩዕ እናደርጋለን፣ ስጁድ እናደርጋለን። ከዛ ውጪ እንደ ውሻና እንደ ሌላ እንስሳ እያጎበደድን ዝቅ እያደረግን እንድንሄድ አላህ አልፈጠረንም። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን ባማረ ሁኔታ ላይ አድርገን ፈጥረነዋል አለ አላህ። በዚህም አልተወንም። እስልምናን የሚያክል ውድ የሆነ ንብረት ውድ የሆነን ነገር አላህ ሰጠን። በዚህም አልተወንም። ውዱንና ፍቅር የሆኑ ነቢያችን አለይሂ ሰላም ነቢይ አድርጎ ላከልን። በዚህም አልተወንም። አላህ ባሮቼ ሆይ መልካም ከሰራችሁ ይኸው ሽልማቴ ብሎ ምርጥ ጀነትን አዘጋጅቷል። ራሱ በእጁ የሰራውን ጀነት። ለእያንዳንዱ መልካም ስራችን አላህ አለ፣ ለእያንዳንዱ መጥፎ ስራችን አለ አላህ። አንርሳው አላህን። ዛሬ አላህን የረሱ ሰዎች ናቸው ጉድ የገቡት። ጉዳቸው የፈላው ለዛ ነው እኮ። እስቲ አውሮፓውያኖችን እንመልከት፣ ዛሬ እኛ ኢትዮጵያውያኖች አልሐምዱሊላህ አርድ ሲድቅ ላይ የተከበረች እውነተኛ ሀገር ላይ በመኖራችን ምክንያት የነቢዩ ዱዓ በመኖራችን ምክንያት አልባሌ ነገር ውስጥ አልገባንም። የፈለገ ሰዎች የተለያዩ ነገሮች ሊያመልኩ ይችላሉ። ነገር ግን ለእምነታቸው ግን ያደረ ትውልድ ላይ ያለን ተወደደም ተጠላ። በዚህ መሃል ላይ ደግሞ እኛ ሙስሊሞች አለን። ኢትዮጵያ ውስጥ የምንኖረው እኛ ሙስሊሞች አለን። ዓለም ላይ ተመልከቱ። ሰዎች አላህን ትተውት አላህን ረስተውት ደስታ ማግኛ መንገዶችን ይፈጥራሉ። በተለያየ መንገድ ደስታ በምንድን ነው የሚገኘው? አጡት። ቢፈልጉ አጡት። ሂድ ብራዚል ሀገር ላይ ብትሄድ ደስታ የሚገኘው በኳስ ነው። ስለዚህ ብራዚል የተሸነፈች ቀን እስቲ ኢንፎርሜሽን ሰርች አድርግ። 20-30ኛው ፎቅ ላይ ወጥተው ራሳቸውን ይፈጠፍጣሉ። ለምን ተሸነፈ ብራዚል? ዛሬ አንተ ሰላት አወል ሰልፍ አመለጠኝ፣ ሰላት ጀማ አመለጠኝ ብለህ ግን ይሄን አታደርግ እንድታደርግ ይገፋፋል ማለት አይደለም እስልምና። የዚህን ያህል አትቆጭም አንተ። ሰዎች ደስታን ለማግኘት ብለው ዛሬ ራሳቸውን እኮ ያጠፋሉ እኮ። አርጀንቲና ላይ በርካታ ሰዎች ቢሉ ዝሙት ውስጥ ገቡ። አንድ ሚስታቸውን ትተው በሷ መርካት ሳይችሉ ቀረው ዝሙት ውስጥ ገቡ። የሀገር ሴት እስቲ ጥቁሯን፣ እስቲ ቀዩዋን፣ እስቲ ረዥሟን፣ እስቲ አጭሯን፣ እስቲ ቀጭኗን እያሉ ሁሉንም ሴት ማተራመስ ጀመሩ። በዝሙት ምናልባት ሰላም ካገኘን ደስታን ካገኘን ብለዋል። አጡ ከሴት ወንድ ለወንድ ጀመሩ፣ ሊዋጥ ጀመሩ። አይደል የምናውቀው ይሄ እኮ የአደባባይ ሚስጥር ነው። ሊዋጥ ጀመሩ፣ ወንድ ለወንድ ሴት ለሴት መጋባት ጀመሩ። አልበቃ ብሏቸው አደባባይ ላይ ኦፊሻል ወጡ፣ ፍቃድ ጠየቁ። መንግስቶች ፍቃድ ሰጧቸው። አደባባይ ላይ ወጥተው ይኸው ፕራውድ ሆነው ነፃ ሆነው ልክ ጀብድ የሰሩ ይመስለው ወንድ ለወንድ ጋብቻ ይመሰርታሉ። ጾታ ዛሬ ሰዎች ጾታ ይኸው በዘመናዊ ቴክኖሎጂ ጾታ እያስቀየሩ ነው። ወንዶች አርግዘው አላያችሁ? ሱብሃንአላህ። አያችሁ ምንድነው የሁላ ነገር? ደስታ የራቃቸው ሰዎች እኮ ናቸው። ሰው ጋር ወንድ ለወንድ ተገናኝተው ሴት ለሴት ተገናኝተው በዚህም ደስታ አጡ። ከእንስሳ ጋር ዛሬ መገናኘት ጀምረዋል እኮ ወላሂ። ከእንስሳ ጋር ከውሻ ጋር የሚገናኙ ሰዎች እኮ ናቸው አውሮፓውያኖች ማለት። ደስታ በምንም ሊገኝ አይችልም። ምንድነው ደስታ ማግኛ መንገድ? ይኸው ዛሬ ራቆታቸውን ሴቶች የሚሄዱት ለምንድን ነው የሚሄዱት? ደስታ ያለው በመሸፋፈን ነው ወይስ በራቆት ነው? እህቶቻችንን ጠይቋቸው እስቲ ሙስሊሞችን ምን ያህል ውስጣቸው ሰላም እንዳገኘ ምን ያህል ደስተኛ እንደሆኑ ጠይቋቸው እስቲ። ማናት ራቆቷን ሆና ወጣ ደስታን ያገኘችው ያጣጣማቸው? ግማሹ በስልጣን ይመስለዋል ደስታ ማግኘት። ይብስ ጭንቀት ላይ ጭንቀት ነው የሚጨምረው። ደስታ ያለው ሙጥመኢን መሆን የሚቻለው በእስልምና ነው። ቁርአንን ከፍተህ አንብብ፣ ዘክር፣ ወደ አላህ ተመለስ፣ ተውበት አድርግ። አላህን ብቻ ያዘው። አላህን ያዘው። ወላሂ አትልቀቅ። አላህን ያዘው። አላህን ከለቀቀው የትም እብድ ነው፣ እብድ ውሻ ነው የምትሆነው። የምትሄድበትን ነው የምታጣው። የምትቆምበት ቦታ ላይ ግራ ይገባሃል። ማንነትህን ታጣዋለህ፣ ትረሳለህ ማንነትህን። አላህን አትርሳው፣ አላህን አትተወው።
فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون على الله سبحانه وتعالى إن ينسي رسول على الله دنيا زرقفن الله تعالى مكينة علي مكينة بيت لي بيت نعمة علي نعمة لج لي لج سلطان لي سلطان ما نم يقوم بدد اللتان ما نم ذكر اللتان الله نصير أيوم شلماتك وهينو أني اللي راسي سوّج يشلمكوا على الله هياتشو فلما نسوا ما ذكروا به يتقدسوا النجار سيرسوا فتحنا عليهم كل شيء كل النجار كفتنا الله كل النجار يفلقوا النجار بفلقوا بوتان ياغينوا تادرغنا على الله حتى إذا من دميرو حتى إذا فرحوا بما أوتوا لك بتسطاچو نجار لي دستاچو راسي درس بقى كኛ በላይ ማን አለ የሚሉ ጊዜ የዛኔ አخذناهم بغتة ድንገተኛ ያዝናቸው አለ አላህ ቃሩን ምን አለ ቃሩን የቃሩን ሀብት አላህ ወዶት ነው የሰጠው የዓለም ህዝብ እኮ እንዳለ ባለ ሀብቶች ቢሰባሰቡ የቃሩን ሀብት ሊያመጡት አይችሉ እስከ የውመል ቂያማም አይመጣም ኢነ ቃሩን ካነ ሚን ቀውም ሙሳ ማን ነበር ቃሩን የሙሳ ቤተሰብ እኮ ነበር እኮ የነብዩላህ ሙሳ እና የነብዩላህ ሃሩን ቤተሰብ የሙእሚን ቤተሰብ ነበር እኮ በቤተሰብማ አይደለም አቡ ለሃብም እኮ የነብዩ አጎት እኮ ነው አይደለም አቡ ጣሊብ የነብዩ አጎት እኮ ነው ዛሬ የሚመጣና የኔ እኮ አባት እኮ የእንትን መስጊድ ኢማም ነው ይላል እሱ ኢማም ነው ጀነት ሊገባ ይችላል አንተ ግን ጀሃነም ልትወረወር ትችላለህ የአባትህም መንገድ እስካልተከተልክ ድረስ من بطع به عمله لم يسرع به نسبه ስራ ወደ ኋላ የጎተተው ሰው ዘሩ ወደ ፊት ሊያስቀድመው አይችልም ቤተሰብ ወደ ፊት ሊያስቀድመው አይችልም ቃሩን ኢነ ቃሩን ካነ ሚን ቀውም ሙሳ فبغى عليه በእኛ ላይ ድንበር አለፈ እኛን ተወን እኛን ረሳን አለ አላህ የሰጠው ሀብትን አላህ ራሱ ሲናገር የቃሩን ቁልፍ የካዝናዎቹ ቁልፍ ካዝናዎቹ አይደለም የካዝናዎቹ ቁልፍ በሰባት ግመል ይጫን ነበር ሰባት ግመል አንድ ግመል ሁለት ግመል አይደለም በሰባት ግመል ይጫን ነበር ቁልፉ እንዴት አውቆ እንደሚከፍተው አላህ ይወቀው ሀብቱ አንድ ቀን ጌጥ አለኝ የሚለውን ጌጥ እንዳለ ዳይመንዱን ወርቁን አልማዙን ምናምን እላዩ ላይ እንዳለ አፍስሶት መጣ አደባባይ ላይ ወጣ እነዛ ኢማን የሌላቸው ሰዎች ያ ለይተለና ምስለ ማኡት የቃሩን እንደው አላህ ለቃሩን የሰጠውን ነገር ለኛ በሰጠን ኖሮ ምን አለበት አሉ እነዛ ኡቱል ዒልም ኢማን የተሰጣቸው ሰዎች ደግሞ ተው ይቅርባችሁ እያሉ ይመክሯቸዋል የዛን ቀን አላህ ለአንዴና ለመጨረሻ ጊዜ ከዱንያ ዓለም ሊያሰናብተው ሲፈልግ ፏ አድርጎ አወጣው አላህ ቃሩን ፏ ብሎ ወጣ ይዛኒ ሙሽራ መስሎ ነው የወጣው ሱብሃንአላህ ቢመከር ቢገሰጽ እምቢ አለ አላህን ረሳው አላህ ግን ገንዘብ ሰጠው አላህን ረሳው አላህ ግን ስልጣን ሰጠው ከዛስ ምን አለ አላህ Subhanahu Wa Ta'ala ቃሩን فخسفنا به وبداره الارض ከነ ሀብቱ እኮ ነው አላህ ሱብሃንአላህ ከዛ ሁላ ሀብቱ ምድርን እንድትውጣው አደረገን ምድርን አዘዝናት ዋጭዋላት አላህ ዋጣት ቃሩን እስካሁን ድረስ የጀሃነም መሬት አላገኘም አሉ ያላህ ተኛ እስከ ቂያማ ድረስ እየተምዘገዘገ ምድር ላይ እየተሰቃየ ይኖራል ቃሩን እስካሁን ድረስ ፊርዓውን 600 ዓመት ኖሯል ፊርዓውን ብዙ ባለሟሎች አሉት ምድርን እንደፈለገ ሲያንቀጠቅጥ የነበረ ነው ሀብቱ ንብረቱ እየጨመረ ስልጣኑ እየጨመረ አንድ ቀን አላህ ራስ ምታት አላሳመመው ራሱን አሞት አያውቅም ህመም የሚባል ነገር አያውቅም ችግር የሚባል ነገር አያውቅም ፊርዓውን 600 ዓመት አላህ ኖረው ነብይ ላከለት ከአንድ ሁለት ነብይ ተላከለት መጽሐፍ ወረደለት ጭራሽ ቲቢቱ ጨመረ አነ ረብኩሙል አዕላ እኔ ነኝ ዋናው ጌታችሁ ከባዱ ጌታችሁ እኔ ነኝ አዕላ ከፍ ያልኩት ጌታ እኔ ነኝ አለ ማ አሊምቱ ለኩም ሚን ኢላሂን ገይሪ ከኔ ሌላ ይሄ አላህ ምናምን የምትሉት ከኔ ሌላ አምላክ አላቅላችሁ እኔ የምትገዙ ከሆነ ትገዛላችኋል ወፊርዓውን ዚል አውታድ የዛ ይችካል ባለቤት ጨካኝ የሆነ ፊርዓውን አላህ ግን ሚስቱን አሲያን በሱ ስራ አደረጋት አላህ ያያችሁ የፈለገውን ነገር እንደሚሰራ ሚስቱን የጀነት ሙሽራ አደረጋት ዛሬ ቁርአን ላይ ስንቀራ ፊርዓውን ሚስት አሲያ
ለአማኞች እኮ ተምሳሌት ነች እኮ። እንደሱ አሁኑ ጽኑ ቤተ መንግስት ኖሯት ባለስልጣን ባል ኖሯት አላህን ግን አረሳችሁ። እዛ ውስጥ ሆና አላህን ታስታውሰዋለች። አረሳችሁ። ቸክሎ መሬት ላይ ዘርግፏት በሚስማር ቸክሎ ነበረ የሚገርፋት የነበረው። እጁ ይሄ እስከሚዝለው ድረስ እስከሚያመው ድረስ ትስቅ ነበር አሲያ። መግረፉን ያቆምና ለምን ሳክ ለምን ትስቂያለሽ ሲላት አንተን አላህ ደክሞክ ይኸው ደከመ። መግረፉን አላህ እንዲደክም አደረገ። እኔም ደግሞ ቁዋ ሰጥቶኛል አላህ። መጨረሻ ላይ ግን አላህ በጣም የሚገርመው ነገር አሲያ ምንድነው የሚለው ቁርአኑ ላይ ልክ ልትሞት ፊርዓውን ገርፏት አስገርፏት ትልቅ ድንጋይ አምጥቶ ሊጭንባት ሲል የሚገርም ፈገግታ ፈገግ ያለችው አሲያ ለምን እንደሳቀች ታውቃላችሁ? ዱዓ አደረገችበት። የመጨረሻ ዱዓ በቀኝ አለችው አላህን ወነጂኒ ሚን ፊርዓውን ወዐመሊሂ ወነጂኒ ሚን አልቀውሚ ዛሊሚን። ጌታዬ ወይ ከፊርዓውንና ከፊርዓውን ተግባር በቀኝ ነጃ በለኝ አለችው። አላህ ጀነትን አሳያት። ያን ጀነት ለመግባት ጓግታ ፊርዓውን ቶሎ ለምን አገለግብ ቶሎ ለምን ቀጠሮ ከአላህ ጋር ለምን አልሄድም እኮ። ይሄ ነው ፈገግታዋ። ገረመው ፊርዓውን። የላቸውም ደስታ የላቸውም። ወላሂ ደስታ የትም የለም። ይኸው ዛሬ መስጊድ ውስጥ ያገኛችሁትን ደስታ ታገኙታላችሁ። እስቲ የት ይገኛል? የት ቤተ መንግስት? የት ቪላ ቤት ሰርተ የተንጣለለ ህንፃ ኖሮ ምናምን የለም። ደስታ የለም። الذين آمنوا وتطمئن قلوبهم بذكر الله እነዛ ያመኑ ሰዎች አላህን በማስታወስ ልቦቻቸው ትረጋጋለች። አላ بذكر الله تطمئن القلوب አዋጅ አላህን በማስታወስ ልቦች ይረጋጋሉ። ይሄ ነው ማረጋጊያው። ይሄ ነው ሰላም ማግኛው። እንደ ማዶና ሰምታችኋል? የዛሬ ከ10 ዓመት በፊት እኮ ማዶና ኢንተርቪው ተደርጋ ደስታን አጣሁኝ አለች። ዝሙቱ ሀብቱ እንዳለ አላህ ዘርግፎልኛል፣ ምንም ነገር የጎደላት ነገር የለም። እስቲ ደስታ ማግኛ ብላ ግን ላይቭ ገብታ ባዶ ራቁቷን ግን ላይቭ ገብታ ስትጨፍር ነበር፣ ስትደንስ ነበር። እስቲ ደስታን በዚህ ካገኘሁት ካጣጣምኩት። ሰው መጠቀሚያ ሊያደርጋቸው ይችላል እነዚህ ሰዎችን፣ ግን ደስታን ሊያገኙ ግን አይችሉም፣ አያገኙትም። ደስታ በመኪና አይገኝም፣ ደስታ በቤት አይገኝም፣ ደስታ በምንም ነገር ሊገኝ አይችልም። ደስታ በአንድና በአንድ ብቻ ነው የሚገኘው። ሰላመተ ሰድር ንጹህ ልብ ይዘህ ኢማን ተቅዋ ወደ አላህ ጋር መጠጋት ስትችል ብቻ ነው ደስታ ማግኘት የምትችለው። ዛሬ የሰለሙ ወንድሞቻችን እህቶቻችንን እንጠይቃቸው። እኛ አላወቅነውም እኮ ዛሬ አልገባንም እኮ። አላህ እንደው የምንረዳ አላህ ያድርገን። ደስታን አላህ ይስጠን፣ ሐዘንን አላህ ያንሳልን። ሐዘን የሚባል ነገር አላህ ያንሳልን። ይሄ ነው። ይህንን ደስታቸውን ሙእሚኖች አላህ የቸራቸውን ደስታ ላለማጣት ይሞክራሉ። ለአላህ ፍጹም አዳሪ፣ ለአላህ ፍጹም ታዛዥ ይሆናሉ። አላህን በምንም አይለውጡትም፣ በምንም አይቀይሩትም፣ በምንም አይተውትም፣ መቼም አይተውትም። አላህ በየትኛውም ሰዓታቸው ላይ አላህን ይዘክራሉ፣ ያስታውሳሉ። ዛሬ እኮ እኛ አላህን ብንተወው ባንገዛው አሁን ከረመዳን በኋላ ይኸው ዛሬ 28ኛው ነው፣ ለይሉ 29ኛው። ከዚህ በኋላ ከኢድ በኋላ ኢድ ላይ የሁላ ሙስሊም ተንጋብቶ አንድ ሜዳ ላይ ይሰግዳል። ከዛ በኋላ ቻው ሸይጣን ይዛኔ ይመጣል። እንዴ ሀቢቢ ናፍቀኝ፣ አንድ ወር ሙሉ ተለያይተን ይተቃቀፋሉ፣ ይዘያየራሉ። ከዛ በኋላ ሸይጣን ይሄዳል። መስጊድ የሚመጣው የዛሬ ዓመት ሊሆን ይችላል። አሁንም ይህን ማስታወሳችሁ አላህን እንዳንረሳው፣ ሰላት የምንሰግድ የነበረን ሰዎች እንዳናቆም። ካቆምንማ ከተውንማ ቁርአን መቅራትም ከተውንማ እኛ የረመዳን አምላክ እንጂ አላህን ፈልገን አይደለም ይመጣል። ረመዳንን ፈልገን ይመጣል። እንዳንወጣ እንዳንተወው። ይሃ ከረመዳን በፊት የነበርንበት ጭንቀት፣ ከረመዳን በፊት የነበርንበት መከራ እዛ ውስጥ ይሃ ነው የሚጠብቀን። ይሃ ጀሃነም የዱንያ ጀሃነም ነው የሚጠብቀን። አሁን ጫት ቤቶች ይከፈታሉ አይደል? በቀን አሁን ሺሻ ቤቶች ይከፈታሉ። አሰፍስፈው ነው የሚጠብቁት። አሁን ፊልም ቤቶች ይከፈታሉ።
አሁን ብዙ ቤቶች ናይት ክለቦች ይከፈታሉ፣ መሸታ ቤቶች አሁን ብዙ ነገሮች ይከፈታሉ። ለምን ነው የሚከፈቱት? ሙስሊሞች ሊለቀቁ ነው። አሁን ይኸውላችሁ ሸይጣን ሲፈታ እኛ ደግሞ እንታሰራለን። ሸይጣን ሲታሰር እኛ ተፈተን ነበረ። ስለዚህ ለዛ ነው አላህ ቃል አስገብቶናል። የአላህን ቃል እንዳንክድ። ያ በኒ አደም አለም አህድ ኢለይኩም ያ በኒ አደም፣ እናንተ የአደም ልጆች ሆይ ቃል አላስገባኋችሁም ነበረ? አላስገባኋችሁም ነበር? አላ ተዕቡዱ ሸይጣን፣ ሸይጣንን አታመልኩት ብዬ ወአን ዕቡዱኒ፣ እኔን አምልኩኝ አላልኳችሁ? ሃዛ ሲራጥ ሙስተቂም፣ ይኸው ቀጥ ያለው መንገድ ይሄ ነው። የኔን መንገድ ብትይዙ ከሆነ እኔ ባዘዝኳችሁ መንገድ የምትሄዱ ከሆነ ቀጥ ያለው የጀነት መንገድ ይሄ ነው። እኔን ታገኙኛላችሁ፣ እኔን አታጡኝም። ኢነሁ ለኩም ዐዱውን ሙቢን፣ ይሄ ሸይጣን ለእናንተ ግልጽ የሆነ ጠላት ነው። ተናገረ አላህ። ወለቀድ አደለ ሚንኩም ጅቢለን ከሲረን አፈለም ተኩኑ ታዕቂሉን። ሸይጣን እኮ ከእናንተ በፊት የነበረን አካል በርካታዎችን እኮ አጥምሟል፣ ለጀሃነም ዳርጓል እኮ ለጀሃነም ዳርጓል። ትንሽ አቅሌላችሁም እንዴ? ትንሽ አቅሌላችሁም እንዴ? መስጊድን ርቃችሁ መስጊድን ትታችሁ ይሃ የነበረውን የዱንያ ጀሃነም እዛ ስትቀላቀሉ ትንሽ አታፍሩም? ይህን ነው አላህ የሚለው። ሴት እህቶቻችን ዛሬ ሂጃብ ለብሰው እንዴት ያምርባቸዋል፣ ቀሚስ ለብሰው እንዴት ውብ ሆነዋል። ዛሬ ይኸው ሸይጣን ሱሪዋን ይዞ ይጠብቃታል ሱሪዋን ይዞ። ልክ እንደመጣ ዒድ እንደመጣ ጥልቅ የለም በቃ በታይ ትወጣለች፣ ተራርቃ ተገላልጣ ትወጣለች። እስቲ ደስታዋን ኮምፓየር ማድረግ እኮ ነው። እዚህ ጋር ነበር ደስታ የነበረው፣ እዛ ጋር ነው አሁን ደስታ ያለው። ደስታ ከሌለ ወደ ደስታው እንምጣ። እኛ አላህን ብናመልከው ባናመልከው፣ በረመዳን አምልከነው ብንወጣ ባንወጣ፣ ብንገዛው ባንገዛው፣ ብናመሰግነው ባናመሰግነው ይችን ያህል ለአላህ የሚጨምርለት ነገር የለም። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ አላ አትቃ ረጁሊን ቀልቢን ዋሂድ ማ ዛደ ፊ ሙልኪ ሸይአን አላህ። እናንተ የሰው ልጆች ሆይ የመጀመሪያችሁ ፍጡር ከአደም ጀምሮ እስከ መጨረሻችሁ የቂያማ ድረስ ያላችሁ ኸልቆች እንዳለ ተሰብስባችሁ ኢምቢሊየንስ ሆናችሁ ብትመጡ፣ ሰዎቻችሁም ጂኒዎቻችሁም አንድ ላይ ብትሆኑ፣ ሁላችሁም አለ አላህ ልክ እንደ ነቢዩ ማለት ነው አላህ የምትፈሩበት ልብ ቢኖራችሁ፣ ሁላችሁም ለእኔ ሰጋጅ ብትሆኑ፣ ሁላችሁም ለእኔ አጎብዳጅ ብትሆኑ፣ ሁላችሁም እኔን አመስጋኝ ብትሆኑ ካለኝ ስልጣን ትንሽ እንኳን አጨምሩልኝም አለ አላህ። ለራሳችሁ ነው። ልክ እንደዛው ደግሞ በአሁኑ ብታምጹኝ፣ ሁላችሁም እንደ ሸይጣን ብትሆኑ ወላሂ ካለውበት ስልጣን ዝቅ አታደርጉኝም አለ አላህ። ምንም ነገር አላህ የሚጎዳ ነገር የለም። አላህ የሚጠቅመው ነገር የለም። ዒባዳ ስንታዘዝ፣ ሰላት ስገድ፣ ሂጃብሽን ልበሺ፣ እንዲህ አድርጊ ስንባል መስላሐቱ አዒደቱን ኢለይና፣ መልካምነቱ ለራሳችን ነው። ጥቅሙ ወደ ራሳችን ነው እንጂማ አላህን የሚያመልከው ይኸው ሐረም 3.5 ሚሊዮን ከዛ በላይ ህዝቦች ይኸው ይሰግዱለታል እኮ ለአላህ አይደለም፣ ይደፋሉ እኮ ለአላህ። አላህ ታውቃላችሁ፣ በሳይንስ አሁን የተረጋገጠ በሐዲስ የመጣ የተረጋገጠ አላህ ለአንዲት ሰከንድ አዛን ሳይወጣ እንደማይቀር ታውቃላችሁ። ዓለም ላይ ሮቴት ያደርጋል አይደለም? የአንዱ ሀገርና የሌላው ሀገር ይለያያል። የኛ አዛን ትንሽ ቆይቶ ይላል አይደል? አሁን በዚህ ሰዓት አዛን እየተደረገ ነው ሌላ ሀገር ላይ፣ ሌላ ዓለም ላይ በዚህ ሰዓት አዛን እየተደረገ ነው። ከደቂቃ በኋላ ደቂቃ አዛን እንኳን አይቋረጥም፣ ሰላት እንኳን አይቋረጥም እኮ። አንተ አመለከው አላመለከው ታዲያ? ጅብሪሉል አሚን፣ ታላቁ ጅብሪል፣ ግዙፉ ጅብሪል፣ ያ ሀያሉ ጅብሪል፣ ክንፉን ቢዘረጋ ዱንያ የማይበቃው ጅብሪል እኮ ለአላህ የሚሰግድ እኮ አካል ነው። ኢየሱስ ለአላህ እኮ የሚሰግድ አካል ነው። አላህ ነገረን ለየስተንኪፈ አልመሲሁ አንየኩነ ዐብደን ሊላህ ወለልመላኢከቱ ልሙቀረቡን አለ አላህ። ኢየሱስ እኮ እናንተ ዛሬ ጌታ አምላክ ብላችሁ የምትጠሩት ኢየሱስ፣ እነዛ ቅርብ የሆኑ የአላህ ቅርብ የሆኑ መላኢካዎች ገብርኤል፣ ሚካኤል እያላችሁ የምታመልኳቸው አይጠሉም ለአላህ ባሪያ መሆን። የአላህ ባሪያ መሆናቸውን አምነው ደስ ብሏቸው ነው ለአላህ እኮ የሚገዙት። መላኢካዎች እኮ የሰው ልጆች 100 እጥፍ ልበላችሁ 1000 እጥፍ ብዛታቸውን አንድ ነገር ልንገራችሁ።
መካ ላይ ያለው ሐረም ካዕባ ላይ ካዕባ ላይ ታውቃላችሁ ካዕባ በካዕባ ትይዩ ቀጥታ ስድስተኛ ወይም ሰባተኛ ሰማይ ላይ ብትወጡ በይተል ማዕሙር የሚባል ሌላ ዓለም አለ ልክ እንደ ካዕባ ሸክሉ ቅርጹ ሁርመቱሁ ከሁርመቱል ካዕባ ፊል አርድ አሉ ነብያችን ክብሩ ዱንያ ላይ እናንተ ሰዎች ካዕባ እንደምታከብሩት እዛ ላይ መላእክቶች ያከብሩታል እዚህ እናንተ ጠዋፍ እንደምታደርጉት እዛ ጠዋፍ ያደርጋሉ ዒባዳ ያደርጋሉ በቀን 70,000 መላእክት እዛ ቦታ ላይ ዒባዳ ያደርጋል 70,000 መላእክት በቀን ዛሬ 70,000 ገባ አይደል ነገ ሌላ 70,000 ነው ከነገ ወዲያ ሌላ 70,000 ነው የዛሬ ስንት ዓመት የነበሩት የገቡት 70,000ዎች ወረፋ አይደርሳቸውም ቂያማ ይቆማል እንጂ አያችሁ እነዚህ ሁላ መላእክቶች يسبحون الليل والنهار لا يفترون ጠዋትና ማታ አላህን ይገዛሉ እረፍት አያውቁም ولا يستحسرون ስልቹ አይደሉም አላህ ከፈጠራቸው ቀን ጀምሮ ሱጁድ ላይ ያሉ መላእክቶች እኮ አሉ አላህ ከፈጠራቸው ጀምሮ ሩኩ ላይ ያሉ አሉ ከሩኩ አይነሱም እንደኛ ሩኩ ላይ አድርገ ኢማሙ አይነሳም ይነሳል ብለ አይሰለቹም እነሱ ዱዓ ላይ ያሉ መላእክቶች አሉ እስትግፋር ላይ ያሉ መላእክቶች አሉ አላህን የሚያመልከው አካል በጣም ሚሊየን ነው ከዛ መካከል አንተ አመለከው አላመለከው ለአላህ ምንም ደንታው አይደለም ለራስ ጫው ለራስ ስትል ጣፍጥ ይላል ብናመልከው እሱ ነው ራሱ ነው አላህ ነው ምንድነው አላህ ነው ካለበት ነገር አይቀንስም ማንም ፈቀቅ አያደርገው ገሸሻ አያደርገውም አላህ ሁሌ አላህ ግን እኛ ሙስሊሞች ሳትሆኑ አትሙቱ ብሎናል አላህ ሙስሊሞች ሳንሆን ከአላህ ጋር እንዳንገናኝ ነገ የቂያማ ቀን አላህ ፊት የሚዋረዱ ሰዎች አሉ ነገ የቂያማ ቀን አላህ ፊት አንገታቸውን የሚደፉ ሰዎች አሉ ነገ የቂያማ ቀን አላህ ፊት ደም እንባ የሚያለቅሱ ሰዎች አሉ ያ ረቢ ጌታዬ ወይ ዱንያ ላይ እንደው ልስገድልህ የሚሉ ሰዎች አሉ መልሰኝና ልስገድልህ قال ربي ارجعوني لعلي اعمل صالحا فيما تركت ጌታዬ ወይ መልሰኝ ዱንያ ላይ የተውኩትን መልካም ስራ እንደው ልስራ የዛኔ ብትጸጸት እማታገኘውን ዛሬ ግን እድል ተሰጥቷል ዛሬ ብዙ ሱብሃንአላህ ማለት ትችላለህ ዛሬ ብዙ መስገድ ትችላለህ ዛሬ ከአላህ ጋር መታወቅ ትችላለህ ዛሬ ወደ አላህ መመለስ ትችላለህ ነገ ነደብ يوم لا ينفع الندم ጸጸት በማይጠቅምበት ቀን ብትጸጸት ዋጋ የለውም ዛሬ ወደ አላህ እንመለስ ዛሬ አላህ ያዘውን አላህ እንልቀቀው አላህ ወደ ረህመቱ አምጥቶናል ከተለያየ ቦታ ላይ ሰብስቦ መስጊዱ ከቶናል እንዳንወጣ አላህን እንዳንለቀው እንዳንለቅ ወላሂ ኪሳራ ማለት ይሄ ነው አላህን ያጣ ነው አላህን ካጣ ሰው የበለጠ የከሰረ ሰው የለም አላህ ከሌለው ሰው የበለጠ የከሰረ ሰው የለም ባዶነት የሚሰማ አላህን ስታጣው ብቸኝነት ጭርታ የሚሰማ አላህ ከሌለህ ነው አላህ ካለህ እኮ ቢኖርህ ገንዘብ ቢኖርህ ባይኖርህ ስልጣን ቢኖርህ ባይኖርህ አላህ ብቻው በቂ ነው አለይሰ አላሁ ቢካፊን አብዳ አላህ ለባሪያው በቂ አይደል እንዴ ብቻውን በቂ እኮ ነው አላህ አይደል እንዴ ያ አዩሃ ነብዩ ሐስቡከ አላህ ወመን ተበዐከ ሚነል ሙእሚኒን አንተ ነብይ ሆይ አላህ ይበቃሃል ለአንተ አንተንም የተከተሉ ሰዎች አላህ ይበቃቸዋል አለ አላህ አይለይ አሚን በል اللهم من لي الله يدركن يا رب العالمين اللهم من لي الله يدركن እንደው አንድ ነገር እናገርና ጨርሳለሁ አላህ ከወደደ ለሱ ዝቅ ካልክ የበታች ከሆንክ ለሱ የምትዋደድ ከሆነ የምትንበረከክ ከሆነ ለሱ የምትሸነፍ ከሆነ ነፍስያን ለሱ አሳልፈ መስጠት ከሆነ ምንም ነገር ሲመጣብህ አላህን አስታውሰው አላህ የሚለው ነገር እንዳይጠፋ ከአእምሮአችን ላይ والله ፈላህ የምንወጣው በዚህ ነው የትኛው ነፍስያችን ነች ነፍስያኑ ትሸነፋለች ትታለላለች ግን አላህን እናስታውሰው والذين اذا فعلوا فاحشة او ظلموا انفسهم ذكروا الله ነፍሳቸውን ሲበድሉ አማኞች ትንሽ ከመስመር ፈቀቅ ሲሉ ወጣ ሲሉ አላህን ያስታውሳሉ አላህ አመጽኩ አላህ ወይ አስቀየምኩ አላህን ያስታውሱታል አያችሁ አብዱላህ ኢብኑ ሙባረክ ማነው ሙባረክ የሚባል አንድ ታቢዒ ነበር እና አንድ ትልቅ እርሻ ላይ አንድ ንጉስ ያስጠብቀውና እዛ እርሻ ላይ ይሰራል እዛ እየሰራ ንጉሱ
ጓደኞች ይመጣሉ ለነሱ ግብዣ ሊያቀርብላቸው ትልቅ የተለያየ ፍራፍሬዎች ብዙ ነገሮች የሚፈሩበት እርሻ ነው። ከዛ ሙባረክን ይጠራውና ከዚህ ካለው ከፖም ይዘና ለእንግዳችን የሚጣፍጠውን ይዘራል ይዞ ይመጣል ያቀርብለታል። ወይም ብርቱካን ያ ይዋል ተቆርጦ በቢላ ተቆርጦ ሲቀርብ እንግዳው ይጎመዝዘዋል። ንጉሱም ሲቀምሰው ይጎመዝዘዋል። ከዛ የሚጣፍጥ ይዛት መጣም እንደ ይሄን ይዘን እንትመጣው አለ። ሄዶ ሙባረክ ያንን ጥሎ ሌላ ይዞ መጣ። ሌላ ይዞ ሲመጣ አሁንም ተቆርጦ ሲበሉት አሁንም ይጎመዝዛል። መጨረሻ ላይ በጣም አመናጭቆ በጣም ሰድቦ ዝቶበት ለመጨረሻ ጊዜ ማስጠንቀቂያ ብሎ ይዞ እንዲያመጣ ያደርገዋል። የዛኔ ሙባረክ ካቅሙ በላይ ሆነና ንጉስ ወይ ይህን እርሻ ለበርካታ ዓመታቶችን ስጠብቅ ከርሜያለሁ። ከዚህ እርሻ ላይ ጠብቅ እንጂ ብላ አልተባልኩም። አላህ በሚያውቀው አንድ ቀን ቀምሼ አላውቅም። ስለዚህ የሚመረውና የሚጎመዝዘውን እንዴት ለይቼ አውቃለሁኝ? በምን አውቃለሁኝ? ደነገጠ ንጉሱ። ወደ ራሱ ተመለሰ። ማን ነው በዚህ ዘመን ላይ እንደዚህ አይነት ሰው? አንድ ነገር አለ። አላህ ነጃ ሊያወጣ ሲፈልግ ይኸውልህ አንድ ነገር አለ። ሴት አንድ ብቸኛ ሴት ልጅ አላህ ሰጥቶኛል። አንድ ሴት ልጅ አለችኝ። ይቺን ሴት እንደው ጥሩ የሆነ ትዳር እንድድራ ትፈልጋለሁ። ለማን እንድድራ ትፈልጋለህ? ምከረኛ ነው። አይሁዶች ስልጣን ይፈልጋሉ፣ ነሳራዎች ገንዘብ ይፈልጋሉ፣ ብዙ ነገር ይፈልጋሉና ሙስሊም ለሆነ ሰው አላህን ለሚፈራ ሰው ዳራት። ይሄ ንጉስ ምን አለ? ወላሂ ምድር ላይ ብዙ ሰዎች ጋር ተቀማምጫለሁ፣ ከብዙ ሰዎች ጋር ተነካክቻለሁ። ካንተ የተሻለ አላህን የሚፈራ ሰው አይቼም ሰምቼም አላውቅም። ልጄን ድሬሃለሁ፣ ይሄውላ እርሻ ላንተ በስጦታ መልኩ ሰጥቻለሁ አለው። ይሄ ነው ወመን የተቂላህ የጅዐል ለሁ መኽረጃ። አንዲትም ፖም አልበላም በህይወት ዘመኑ። ቢበላ እኮ ይሄ ንጉስ እኮ አያየውም አይሰማውም እኮ አይደል እንዴ? አላህ ግን ያየኛል ብሎ ያስባል። አላህን ለአንድ ፖም አያችሁ አላስቀየመውም። ይሄውላ ነገር ግን እርሻ አገኘ፣ ቢሊየነር ሆነ። ዛሬ እኛ ተደብቀን ወንጀል እንሰራለን። አላህ ማያየን ይመስለናል። ዛሬ በስልካችን ላይ አላህ የምናስቀይም ብዙ ሰዎች አለን። ዝሙት የምናይ፣ ዘፈን የምናዳምጥ፣ በጣም ብዙ ሐራም ነገሮች የምናደርግ አላህ ማያየን እስከሚመስለን ድረስ አላህ ማያየን ይመስለናል። አንድ እናት ወተት በመነገድ ላይ የምትተዳደር እናት አለች። ወተት እየሸጠች ዑመር ኢብኑ ኸጣብ ለይል ሰዎች ላይ እየዞረ በየቤቱ ያዳምጣል ችግር ካለ ብሎ። ዝም ብሎ ተራ ንጉስ አይደለም፣ ተራ መሪ አይደለም። ከዛ እናትና ልጅ ሲጨቃጨቁ ጆሮ ያዳምጣል ዑመር። እናትየው ወተቱ በዚሁ መልኩ አያዋጣንም፣ ስለዚህ ምን ትላታለች ለልጇ? ወተት ላይ ውሃ ጨምሪበት ትላታለች። ልክ እንደውም ነጭ ውሃ እንደሚሸጡልን ማለት ነው። ውሃ ጨምሪበት። ከዛ ምን ትላለች ልጅቷ? በፍጹም እናቴ ሆይ አላደርገውም ትላለች። ዑመር እኮ ላ የራና ዑመር እኮ አያየንም፣ ዑመር ነው የሚፈራው። ከዛ ይቺ ሴት ምን ትላለች? ኢለም የኩን የራና ዑመር ፈረብ ዑመሩ የራና። ዑመር ማያየን ከሆነ ታዲያ የዑመር ጌታ አያየንም እንዴ አለች። ዛሬ ምን በላውን እናውቃለን፣ ነጋዴው ምን እንደሚያበላ እናውቃለን አይደል? አላህ ተረስቷል፣ ረስተነዋል አላህን። ሁሉ ነገር ተውት፣ የሚበላ የሚጠጣ ነገር ተውት። የክፋታችን ጥግ እኮ ገርገራ ላይ ያለ፣ ጣር ላይ ያለ፣ በጣም ታሞ ያልጋ ቁራኛ የሆነ ሰው መድኃኒት እኮ ኤክስፓየር ዴቱ ያለፈ መድኃኒት እኮ የሚሸጥ ሰው እኮ ያለው። እንዴት ነው አላህ የሚያዝንልን? ወደ አላህ እንመለስ፣ አላህ ብቻን እንያዝ። ከአላህ ውጭ ያለው ነገር ተራ ነው። ሁሉም በጊዜው ይመጣል፣ በጊዜው ሁሉም ይደርሳል። አላህ እንይዝ፣ አላህ ያድርገን። ኢስቲቃማ አላህ ይስጠን። የረመዳን አምላኪዎች ከመሆን አላህ ነጃ ይበለን። የአላህ አምላኪዎች አላህ ያድርገን። እስከ መጨረሻ እስከ ህይወታችን ፍጻሜ አላህን ምንገዛ አላህ ያድርገን። ሰላት ለደቂቃ እንኳን ማናቋርጥ ማናቆም አላህ ያድርገን። የአላህ አቢዶች አላህ ያድርገን ያ ረበል ዓለሚን። ሁለት መልእክት አለ ኢንሻአላህ። አንደኛው መልእክት እንደ ዛሬ ሳምንቱ ትልቅ እንግዳ መሃላችን ላይ አለ። እሺ ትልቅ
እንግዳ አለ ማዕከላችን ላይ የሚገርመው ከዛሬ ሳምንት እንግዳችን በኋላ ያው ሴት የሰለመች እህታችን ነበረች። መስጊዳችን አለና ለዚህ ነገር አጥተን ብለናል። ዛሬም አንድ እንግዳ አስተዋውቃችኋለሁ። ይታያችኋል። ኃይላችን ነው መመኪያችን ነው ምናምን ነገር ብሎ ሲኖርበት የነበረው ነው። ይሄ ያላስወለኩት እንድታዩትና ደስ ይላችሁ። አሁን ግን ከሻዳና ሲዘውና በግልጽ በአደባባይ ታውቋለን አይደለም? ይሄ አይደለም ከሻዳው በፊት እሺ ተክቢር 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 በመውለዱ ደስተኛ ነው። ደስተኛ ነው። ስም ማን ነው? ሐምዲሳ አበራ። የምን እምነት ተከታይ ነበርክ? ኦርቶዶክስ ነበረ። እሺ እስልምናን ፈልገህ ነው የመጣኸው? ገንዘብ ፈልገህ አይደለም? ስልጣን ፈልገህ አይደለም? ምንም ነገር ፈልገህ አይደለም? እየሰማችሁ ነው? እየሰማችሁ ነው? እሺ እኔ የምለውን ትልና ቀጥታ ወደ እስልምና ትቀላቀላለህ። ጣትን ወሰስ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን عبده ورسوله وأشهد أن عيسى عبد الله ورسوله تكبير 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 ይህ አሁን የመሰከርከው ቃል ከአላህ በስተቀር በእውነት የሚመለክ አምላክ አንድም የለም ዓለም ላይ። በውሸት የሚመለክ አለ። እስካሁን ድረስ በውሸት የሚመለከውን እያመለክ ነበር። እንኳን ወደ እውነት ወደሚመለከው አላህ አመጣክ። እንኳን ደስ አለ። ነቢዩ ሙሐመድ የአላህ መልእክተኛና ባሪያው ናቸው ብዬ እመሰክራለሁ ነው ያልከው። ሶስተኛው አሁን አምላክ አድርገህ ስትይዘው የነበረው ስንት ዓመት ሙሉ ስንት ዓመት ነው? 2 ዓመት። የሁሉ ዓመት እንግዲህ ከያው ከሰነት ጀምሮ ባይሆንም የነበረው እምነት አሁን ወደ እስልምና ሲመጣ ያኛው ኢየሱስ እስልምና ላይ የአላህ ባሪያና መልእክተኛ እንጂ አምላክ አይደለም ብዬ መስክራለሁ ነው ያልከው። እሺ ስለዚህ እንደተለመደው ስሙ ማን ነው የምትሉት? ሙሐመድ ነው። ትስማማለህ? ያው በሙሐመድ ሌላ ማሸማቀቂያ ነው። እነሱ ያው በሙሐመድ ተሸማቀቃላችሁ ብለውናል። እኛ ደግሞ ሙሐመዶችን አንተን ደግሞ አብዝተን እናሸማቀቃቸዋለን። እስቲ ለሙሐመድ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ሙሐመድ አበራር ነው። በጣም ደግሞ የሚገርመው ነገር አወቀ ጀዛከላ አያችሁ፣ የዛሬ ሳምንቱ ሙሐመድ ማን ነበር? ሙሐመድ ተሾመን ነበር። ሙሐመድ ሾመን ነበር። ዛሬ ሙሐመድን አበራል። አያችሁ ተፋውሉ ደሳይል ሙሐመድ አበራ። ሙሐመድ አብርቶ ያው አገልግሏል። ዛሬ ያው ሻወር ወስዷል፣ ውዱ አድርጓል። የመጀመሪያ ጁማዓው ከኛ ጋር ይሁላ ሰው በተሰበሰበበት የመጀመሪያው ጁማዓ ይሰግዳል። ተክቢር አላሁ አክበር። እኛ በዘይትና በዱቄት ሰውና አንሰብክም። በስነ ምግባርና በትክክለኛ ማንነታችን ሰው እናሰልማለን። ኢንሻአላህ በሙስሊም ትጥለቀለቃለች። ተክቢር አላሁ አክበር ተክቢር አላሁ አክበር። ምድር ላይ ወለው ከሪሃ ምን ከሪሃ የጠላ ይጠላል እንጂ አላህ የተናገረው ነገር መሬት ላይ ይተገበራል። ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቂ ሊዩዝሂረሁ ዐለ ዲኒ ኩሊሂ። እስልምናን አሉ ከሚባሉ ሃይማኖቶች የበላይ ይሆናል ብሏል። የበላይ ነው አይደለም? ወደ ትንታሩ ይሰጣችሁ ይተጣ የበላይ ነው አይደለም? ሲላል የበላይ ነው። ቂያማ ማይቆመው እኮ እኛ ሙስሊሞች ስላለን ነው። ታውቃላችሁ? ወላሂ ቂያማ ማይቆመው ሙስሊም ስላለን ነው። አንድ ሙስሊም የሆነ ሰው ከሞተ ከጠፋ እዚህ ምድር ላይ ቂያማ ይቆማል። አላህ ተራሱ ይሰው አሚን በል። አላህ
እኛም ደግሞ አርአያ ሆነን ለሌሎቹ መስለም ሰበብ እንሆን አላህ ያድርገን። ሰበብ እንሆን አላህ ያድርገን። ኢንሻአላህ በምንችለው አቅም ከጎኑ እንቆማለን። ይኸውላ ወንድም እዛም ሴቶች አሉ። የዓለም ሙስሊም 2 ቢሊዮን አካባቢ የዓለም ሙስሊም ወንድሞች ናቸው። እነዚህ ብቻ አይደሉም። እሺ፣ ስለዚህ እናስተምራለን። የምትፈልገውን ነገር ምናምን ነገር እናደርጋለን። ግን እስልምና ላይ በቃ ዋና የሚፈልገው ምናልከው ቁርአን ነው የሚፈልገው። ስለዚህ ቁርአን የሚፈልገው ቁርአን እናስቀረዋለን፣ እናስተምረዋለን። ኢንሻአላህ ሌሎችም እንደዚሁ አላህ አንገብግቦ የሚያመጣቸው አላህ ያድርጋቸው ያ ረበል ዓለሚን። መስጊዳችን በዚህ ነገር በሸሃዳ የታወቀ መስጊድ ነው። ኢንሻአላህ እየተነባበሩ ይመጣሉ ብለን ተስፋ እናደርጋለን። በአላህ ፍቃድ ይስጣ። ቁጭ በል እሺ። መርሐባ በሱ ዝም ብለህ እዚህ ተቀምጠህ እንደዚህ እየቆጠርክ አላ በእናንተ እኮ ነበር እኮ ስለዚህ ሱብሃንአላህ አልሐምዱሊላህ አላህ የምትችለውን ትጥራለህ። አብሽር፣ አትጨናነቅ። ደግሞ በዚህ አጨናነቁ እሺ። አሁን ትንሽ ደቂቃ ውስጥና ዛሬ ኺታም ነው፣ የመጨረሻ ነው። ተራዊህ የምናከትምበት ነው። የመጨረሻ ጁማዓችን ነው። ረመዳንን አላህ ላይ በላይ አላህ ይደጋግልን። አላህ ይመላስልን። አላህ ይመላስልን ያ ረበል ዓለሚን። አትዘዙ። አሚን በሉ፣ አሚን በሉ። ዛሬ የመጨረሻው ረመዳን ላይ ያለነው የሁላችንም ወንጀል የሚፋቅ አላህ ያደርገው። የሁላችንም ወንጀል የሚሰረዝ አላህ ያደርገው ያ ረበል ዓለሚን። እንደው ወሽሮ ከጀሃነም ነፃ አውጥቻቸዋለሁ ብሎ ካላቸው ባሮች አላህ ይመስገን ያ ረበል ዓለሚን። እስካሁን ለፍታችኋል፣ በጾም በቁርአን ለፍታችኋል፣ በሰላት ለፍታችኋል፣ ደክማችኋል፣ እንቅልፋችሁን አጥታችኋል። ጀነት ሸልሜያችኋለሁ። ወካነ ሰዒዩኩም መሽኩራ። ልፋታችሁ ድካማችሁ ተመስግኗል ለኔ ጋር ካላቸው ባሮች አላህ ያድርገን ያ ረበል ዓለሚን። ለፍተሃል፣ ደክመሃል፣ ምንም ከኔ የለህም፣ ምንም አላገኘህም ተብሎ የሚባሉ ሰዎች አሉ። ከነሱ አላህ ነጃ ይበለን። አሚን በል። አላህ ነጃ ይበለን ያ ረበል ዓለሚን። አላህ ያክብረን። ሀብታም አላህ ያድርገን። ሀብታም አላህ ያድርገን። ላጤዎች ትሰማላችሁ? አላህ ላጤነትን ላጥ ያርግላችሁ። አሚን በሉ። ገብቶ ቤት ውስጥ ከግድግዳ ጋር ከመጋጨት አላህ ነጃ ይበላችሁ። ከነጫማችሁ ከመጋደም አላህ ነጃ ይበላችሁ። አንድ ካልሲ እንደው ሳምንት ከመልበስ አላህ ነጃ ይበላችሁ ያ ረበል ዓለሚን። የስንፍና አንድ ፓካውትን ወር ከመልበስ አላህ ነጃ ይበላችሁ። ምትካድማችሁን አላህ ያምጣላችሁ። ምትካድማችሁን አላህ ያምጣላችሁ። የዛሬ ዓመት አብራችኋት ብትጾሟን እንደው አላህ ጀማ ይበላችሁ። እርሻችሁን አላህ ጀማ ይበላችሁ። እርሻችሁን ሀቃችሁን አላህ ይስጣችሁ። እንደሚራበው ዝም ከማለት አላህ ነጃ ይበላችሁ። አሚን በሉ። ያገባችሁን አላህ ያግባባችሁ። ትዳራችሁን አላህ ይባርከው። ሞቅ አላህ ያለ ትዳር አላህ ያድርግላችሁ ያ ረበል ዓለሚን። ልጅ ተጋብታችሁ ልጅ እንዲያለባችሁ ልጅ ያበቃላችሁ ማህፀና ልጅ ያላችሁ አላህ ያርጋላችሁ። ልጅ ጀማ ይበላችሁ። እንደው መንታ 2 3 አላህ ጀማ ይበላችሁ።